ነፃ ሕክምና፣ ነፃ ትምህርት፣ መኖሪያ ቤት፣ ቀረጥ ነፃ፣ ኮሚሽን የመሳሰሉ ጉዳዮች ደምረን ብናየው ከሌሎች ዘርፎች ጋር ያም ሆኖ ግን መምህራንን ለማገዝ ሕክምና እንዴት ነው የማህበራዊ ዋስትና አስፋፍተን አንድ መምህር ሲታመም ሳይቸገር ሊታከም የሚችለው ኢኖቬቲቭ በሆነ መንገድ እንዴት እንፍታው ብለን ማሰብ አለብን። ግን ስናስብ የትምህርቱንም የወታደሩንም የጤናውንም ሌላውም ሴክተር ደምረን መሆን አለበት። አመሻሹን እስራኤልና ኢራን አንዳቸው ሌላኛው ላይ የሚሳኤል ጥቃት ሲሰነዝሩ ሌሊቱን አድረዋል። እኔ በህይወት እያለሁ መምህራን መኪና ሲኖራቸው ከማየት በላይ የሚያስደስተኝ ነገር የለም። ጠቅላይ ሚኒስትር አብይ አህመድ በዝርዝር እንመለከታቸዋለን። የከበረ ሰላምታችንን በያላችሁበት ይድረስ። ለመላው አባቶች ለአባቶች ቀን እንኳን አደረሳችሁ ማለትን እንወዳለን። አይቲቪ ላይ ነው ያላችሁት። ትላንት አመሻሹ ላይ እስራኤልና ኢራን አንዳቸው ሌላኛው ላይ የሚሳኤል ጥቃት ሲሰናዘሩ አድረዋል። የኢራን የነዳጅ ሚኒስቴር እንዳስታወቀው የእስራኤል ጥቃት በቴህራን የሚገኘውን ሻህራን የነዳጅ ማምረቻና ማከማቻ ላይ ያነጣጠረ ነበረ። ሚኒስተሩ አክለውም በሁለቱ ቦታዎች ሁኔታው በቁጥጥር ስር መዋሉን ገልጸዋል። በደቡባዊ ቡሻህር ግዛት ሁለት ዋና ዋና የነዳጅ ማምረቻ በእስራኤል ጥቃት እንደደረሰበት ሚኒስትሩ ገልጸዋል። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር በማዕከላዊና የሀገሪቱን ሰሜናዊ ክፍል መታለች። የእስራኤል የዜና አውታሮች እንደዘገቡት በሀገሪቱ ሰሜናዊ ሃይፋ አቅራቢያ በሚገኘው የመኖሪያ ሰፈር ላይ በደረሰ የሚሳኤል ጥቃት ቢያንስ 4 ሰዎች ተገድለዋል። የእስራኤል የድንገተኛ አደጋ አገልግሎት በማዕከላዊ እስራኤል በደረሰ ጥቃት 4 ሰዎች መሞታቸውን አረጋግጠዋል። የእስራኤል ጥቃት በቴህራን በሚገኝ የሀገሪቱ የመከላከያ ሚኒስቴር ላይ ያነጣጠረ ሲሆን አንደኛው የቢሮ ህንጻ እንዲሁም ደግሞ የሚኒስቴር መስሪያ ቤቱ የፈጠራና ምርምር ድርጅት በጥቂቱ ጎድቷል ሲል የኢራን ብሔራዊ መገናኛ ብዙሃንና የእስራኤል መከላከያ ገልጸዋል። እነዚህ ቦታዎች ኢላማ የተደረጉት ከኢራን የኒውክሌር ጦር መሳሪያ ፕሮጀክት ጋር በመገናኘታቸው ነው ሲል የእስራኤል መከላከያ ማብራሪያ ሰጥቷል። ቅዳሜ አመሻሽ የእስራኤል መከላከያ በምዕራብ ኢራን የሚገኘውን ከመሬት በላይ ያለ ስፍራን ኢላማ በማድረግ ምድር ለምድር የሚወነጨፍ ሚሳኤልና የክሩዝ ሚሳኤል ለማከማቸት እና ለማስወንጨፍ ያገለግላል ያላቸውን ስፍራዎችም ደብድቧል። ቴልአቪቭ በርካታ ፍንዳታዎችንና ውድመቶችን ያስከተለ ጥቃት በኢራን ላይ መፈጸሟን ተከትሎ ሲጠበቅ የነበረው የኢራን ጥቃት ሌሊቱን እስራኤልን ሲደበድብ ከፍተኛ ጉዳቶችን ሲያደርስ አድሯል። በቴህራን የኢራን መንግስት ቲቪ እንደዘገበው ከሆነ ትላንት አመሻሽ ላይ እስራኤል ከ150 በላይ ቦታዎች ላይ ጥቃት መፈጸሟንና በፈጸመችውም ጥቃት በኢራን ደቡባዊ ቡሻህር ግዛት ውስጥ ከጋዝ ማውጫ ጨምሮ በርካታ ቦታዎች ላይ ጉዳት መድረሱም ተገልጿል። በጥቂቱ 20 ህጻናትን ጨምሮ ወደ 60 የሚጠጉ ሰዎች መገደላቸውንና በመላው ሀገሪቱ ተጨማሪ ጥቃቶች መፈጸማቸውንም ዘግቧል። በማህበራዊ ሚዲያ ላይ የተሰራጨ ያለው የቪዲዮ ምስል በኢራን ደቡባዊ ቡሻህር ግዛት ውስጥ ከጋዝ ማውጫው የተነሳው ከፍተኛ እሳት ቃጠሎና ጭስ የሚያሳይ ሲሆን ጥቃቱ ከስካሁኑ የከፋ መሆኑን የዘገበው ሮይተርስ ነው። እየተወሳሰበ የመጣው የቀይ ባህር ጉዳይ የኢራን ብሔራዊ ቴሌቪዥን ባወጣው መረጃ መሰረት እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካን፣ ዩኬንና የኢዩ ሀገራትን ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ማጥቃት እጀምራለሁ ስትል ይፋዊ መግለጫን ሰጥታለች። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙትና የሚተላለፉበት የበሬ ግንባር የምታክለው የ120 ሚሊዮን ኢትዮጵያውያን ህልውናና የኪራይ ወደባችን በሆነችው ጅቡቲ ነው። ኢራን እንዳለችውም በጅቡቲ የሚገኘውን የአሜሪካ የጦር ቤዝ ለማጥቃት በቀጥታ የጦር ቀጠና የምታደርጋት ከሆነ ያላንዳች ጥርጥር ለኢትዮጵያ ከባድ አደጋ ይዞ ይመጣል።
So it was a very long night of attacks with sirens sounded across the country, and earlier this morning sirens sounded again in parts of Israel. There were very loud explosions here in Jerusalem as the country's air defense systems tried to intercept those missiles that had been fired by Iran. A residential area in a city south of Tel Aviv was hit. So this is the Iranian response following those large-scale Israeli attacks yesterday targeting key nuclear and military facilities, also killing some of the country's most senior military officials and scientists. And there is a state of emergency here in Israel. Obviously, the authorities are urging the public to stay alert, to follow the instructions, because they believe that these attacks are likely to continue. And today, there have been reports of more Israeli attacks in Iran. Reports of explosions in Tehran, the capital, with an airport being hit. So the Israeli campaign continues, and I think the authorities are expecting more Iranian attacks in response እኔ በህይወት ያለው መምህራን መኪና ኖሯቸው ከማየት በላይ የሚያስደስተኝ ነገር የለም። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተወጣጡ የመምህራን ተወካዮች ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ እኔ በህይወት ያለው መምህራን መኪና ኖሯቸው መኪናቸውንም በሚያስተምሩበት ትምህርት ቤታቸው በር ላይ አቁመው ሲያስተምሩ ከማየት በላይ ለኔ ደስታ የለም ያሉት ጠቅላይ ሚኒስትሩ ውስጡን እየሰሩ ያሉት ስራዎች ሲሳኩ የመምህራን ጥያቄ ምላሽ ያገኛሉ ብለዋል። የመምህራን ጥያቄ በደሞዝ ጭማሪ ብቻ የማይመለስ መሆኑን አስታውሰው የደሞዝ ጭማሪው ላይ ብቻ ትኩረት ከተደረገ ያለችው ተበልታ ታልቃለች ብለዋል ጠቅላይ ሚኒስትር አብይ አህመድ። አንን ለማገዝ ህክምና እንዴት ነው የማብራይ ዋስትና አስፋፍተን አንድ መምህር ሲታመም ሳይቸገር ሊታከም የሚችለው ኢኖቬቲቭ በሆነ መንገድ እንዴት እንፍታው ብለን ማሰብ አለብን። ግን ስናስብ የትምህርቱንም የወታደሩንም የጤናውንም ሌላውን ሴክተር ደምረን መሆን አለበት። አሁን ቀረጥ ነፃ ከደሞዝ ግብር ቢቀነስ አላችሁ፣ መኪና ነፃ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ቢያስገባ አላችሁ። አብሮ አይሄድም። መኖር ያቃተው እንዴት ያስገባል መኪና? እውነታቸውን መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፍቀድልን አላችሁ። 10 ሰውም ሊሆን ይችላል ያ ሰውዬ። ስንነጋገር ግን በወልን ነው ጉዳዩን። እኔ በህይወት እያለው መምህራን 70-80% መኪናቸውን ነርተው ሃይ ስኩል በር ላይ አቆሞ ሲያስተምሩ ከማየት በላይ ለኔ ደስታ የለም። ይሄን ለማየት ብታደር ከምንም በላይ የምፈልገው ጉዳይ። ለማለዳ የነበሩ መረጃዎች እኚህን ይመስላሉ። በሌሎች መረጃዎች ተመልሰን እንገናኛለን። በያላችሁበት መልካም ለተሰንበት